የማይክሮ ፋይናንስ ተቋማት በኢትዮጵያ ላለፉት 3 አስርት ዓመታት አነስተኛ ገቢ ላላቸው የህብረተሰብ ክፍሎች ቁጠባና ብድርን ጨምሮ የተለያዩ የፋይናንስ አገልግሎቶችን በመስጠት በአገር ኢኮኖሚ እድገት ላይ አሻራቸውን አሳርፈዋል። ሆኖ ማይክሮ ፋይናንስ አሁን ካለው የፋይናንስ ዘርፍ እንቅስቃሴ ጋር በኩል መራመድ እንዲችልና በዘርፉ ለሚነሱ ጥያቄዎች ዛሬ መካሄድ የጀመረው ዓለም አቀፍ የማይክሮ ፋይናንስ ጉባኤ ሚናው የጎላ ነው። እርስ በርስ የአዲስ ግኝቶችን ለመተዋወቅ አዳዲስ ስራዎችን ዲጂታል የሆኑ ነገሮችንም ለማግኘትም የሚረዳ ነው የሚሆነው። ከተለያዩ ሀገራት የተለያዩ ሰዎች አሉ። በዚህ ልምድ የተለያዩ ሰዎች ማይክሮ ፋይናንሶችም ልምድ የሚቀስሙበት በጣም ጥሩ ጉባኤ ነው። ከ500 በላይ ተሳታፊዎች የታደሙበት ጉባኤው ዓላማውም ይህ ነው። ዲጂታል ላይ ትኩረት በማድረግ አገልግሎቱ ያልደረሰባቸው አካባቢዎች ላይ እንዲደርስ በፍጥነት በመስራት በተለያዩ ሁኔታዎች የሚከሰቱ ሾኮች አሉ፣ ተጽዕኖዎች አሉ። እነዚህን ተጽዕኖዎች በመቋቋም የፋይናንስ አገልግሎቱን ማግኘት ለሚገባ የህብረተሰብ ክፍል ማድረስ እንዲቻል ትኩረት ያደረገ ነው የዛሬው ኮንፈረንስ። ዘርፉን ማዘመንና በስፋት ህዝቡ ጋር መድረስ እንዲሁም አድካሚ መንገዶችን መቀነስ በማይክሮ ፋይናንስ ተቋማቱም ትኩረት የተሰጠው ሆኗል። ጊዜው ዲጂታል ነው። ወደ ሰዎች መድረስ ያለብሽ የግድ ብራንች ከፍተሽ ሰዎች አንቺ ጋር መምጣት የለባቸውምና ስራውን ያቀላል፣ ብዙ ተጠቃሚ እንዲኖር ያደርጋል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ኢትዮጵያ ለብዙ ዓመታት ማይክሮ ፋይናንስን ተግባራዊ ማድረጓንና መደበኛ የፋይናንስ ዘርፎች ባልደረሰባቸው በሚሊዮን የሚቆጠሩ ዜጎች ህይወት መለወጡን ብሎም ብልጽግናን ማረጋገጥ መቻሉን አንስተዋል። ኢትዮጵያ is also a nation where microfinance ኢትዮጵያ የማይክሮ ፋይናንስን እንደ መደበኛና መካከለኛ የፋይናንስ ተቋም አድርጋ ለብዙ አስርት ዓመታት ተግብራለች። በዚህም በሚሊዮኖች ኢትዮጵያውያን የኑሮ ሁኔታ ላይና በአነስተኛ ንግድ ድርጅቶች እድገት ላይ ከፍተኛ አስተዋጽኦ አበርክተዋል። የማይክሮ ፋይናንስ ዘርፍ በመደበኛ የፋይናንስ ስርዓቶችና አገልግሎቶች ያልደረሰባቸው ማህበረሰቦች መካከል ያለውን ክፍተት ለመሙላት ልዩ አቅም አለው። በዚህም ሂደት የድህነት ቅነሳ፣ የስራ ፈጠራና የጋራ ብልጽግና ላይ ጠቃሚ አስተዋጽኦ ያበረክታል። job creation and shared prosperity ማይክሮ ፋይናንስ በኢትዮጵያ ለውጥ እያመጣ መሆኑን ከቀናት በፊት ወደ ሲዳማ ቅንተው ካጋጠማቸው ተነስተው ያብራሩት ደግሞ የዓለም አቀፉ የግብርና ልማት ፈንድ ካንትሪ ዳይሬክተር ናቸው። በዚህ ዘርፍ ትልቅ እድገትና በገጠር የፋይናንስ አገልግሎት ተደራሽነት መሻሻል ተመልክተናል። ከጥቂት ሳምንታት በፊት ወደ ሲዳማ አካባቢ አርሶ አደሮችን ለመጎብኘት በሄድንበት ወቅት በወተት ምርትና በእርሻ ምርት ላይ ኢንቨስትመንት እየሰሩ ያሉ ሴቶችን አግኝተናል። እነርሱም ከነዚህ ኢንቨስትመንቶች ያገኙት ገቢ እንደጨመረ በኩራት ይነግሩን ነበር። እነሱ ከኢትዮጵያ የማይክሮ ፋይናንስ ተቋም ጋርም አብረው እየሰሩ ነው። የኢትዮጵያ ማይክሮ ፋይናንስ ማህበርን ጨምሮ በሌሎች ባለድርሻ አካላት ትብብር የተዘጋጀው ኮንፈረንሱ ዛሬን ጨምሮ ለ3 ቀናት ይቀጥላል።